እየቀለዱ ለምን አስፈለገ? እውነት ካላቸው እውነት ያለው ሰው አርፎ ነው ነገሮችን አሁን ለምሳሌ ሌላ ሰው ቢሆን ቀድም አሳሰረው የምትለኝ አንተ ነህ። እሱ ወንድም ስለሆነ አይደለም። በቃ የሚያደርገው ነገር ትክክል ካልሆነ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሩታና አብርሽ የአብርሽ ወንድም እህት እንግዲህ ተገናኝተው በጣም እየተርበተበቱ ነው። እንግዲህ ውድ ተመልካች እነ ኤፍሬምንና እነ ዳኒን አብርሽ እንግዲህ እንዳሳሰረ በፊቱንም አስጠንቅቆ ተናግሯልና እንዳሳሰረ እንግዲህ ዛሬ ተነግሯል። ያው እንግዲህ ለምንድን ነው እየጠራችሁኝ? እኔ በአስቸኳይና ስትኝ ምንም እንግዲህ የሆነ ነገር መስሎኝ ነው የመጣሁትና ያንቺ ችግር ምንድን ነው ብሎ የአብርሽ ወንድም ሲጠይቃት ነበረ። ዛሬ እንግዲህ ኤፍሬምንና ዳኒን አብርሽ አሳሰረ ብላ ለሱ ተናገረች። እኔና ኤፍሬም ቅድም ራሱ ደውለን እያወራን ነበረ እንዴ ብሎ ሲጠይቅ ነበረ። እንግዲህ በመካከሉ ቡዝዬ መታለች። ቡዝዬ ስትመጣ ደግሞ እኔ በቤተሰብ ውስጥ እንዳይፈጠር ብዬ የፈራሁት ነገር ደረሰ። ልጁ እንግዲህ ከነሱ ጋራ እንዳትገጥም ብዬ ትላንትና ራሱ ከኤፍሬም ጋራ ስልክ አውርተን ተጫውተን ስንጨርስ ኤፍሬም ሌላ ቪዲዮ ከነሱ ጋራ እኔ ከነሱ ጋራ እንዳትሄድና የነሱ ተላላኪ እንዳትሆን ብዬ ቪዲዮ ሰርቼ ለኤፍሬም ከዛ እኔና ኤፍሬም ቪዲዮ ሰርተን ስንሄድ ከኔ በኋላ ማታ የማየው ቪዲዮ ሌላ ቪዲዮ ነው ብላ ብዙዬም እንግዲህ ልጁ በጣም ከአቅማችን በላይ ስለሆነ ቢታሰርም ምንም ችግር የለውም፣ አንቺም አዲቢና እረፊና የራስሽን ኑሮ ኑሪ ብዬሻለው፣ አልኖርም ብለሻል። ከነሱ ህይወቱ ውስጥ ጠርቼሽ ውጪ ይላቸው የራሳቸውን ህይወት ይኑሩ፣ መፍቶ ነው መፍትሽ ነው ብያለውና እንግዲህ እስከለመንኩሽ ድረስ አንቺም የምትፈልጊያቸውን ነገር እስካገኘሽ ድረስ በጣም ደስ ይበልሽ፣ ይታሰር፣ ምንም ነገር ችግር የለውም ብላ እንግዲህ ብዙዬ ለሩታ ስትናገር የሩታ ወንድም እንግዲህ ታላቁ እኔ ታላቅ ነሽ ብዬ ብዙ ነገር ስታወሪ ዝም ብዬሻለሁ። ታላቅ እስከሆንሽ ድረስ እንደዚህማ ትንሹ የቤታችን ልጅ መታሰር የለበትም፣ ትንሽዬ ልጅ እኮ ነው፣ እንዴት እንደዚህ ትያለሽ ስል ታዲያ በፊቱንም የሰው ተላላኪ አትሁን ብዬ መክሬ ዘክሬ ስለቀው እሱ ትላንትና ከኔ በኋላ ተመልሶ የሷን ፎቶ ሰብስበው ሲያላግጡ ነበረ። ወንድምህ ደግሞ በጣም እልህኛ ነው፣ እረፍ ብዬ ሰናገረውም ምንም ነገር ሊሰማኝ አልቻለም። ምን ላድርግ? ከየት ምንድን ነው የምትፈልገው? ይታሰራ፣ ወጣት ነው፣ ምን ችግር አለው? እዛ እነሱ ቤተሰብ እዚህ ተሰብስቦ ከሚጋደሉ ስለዚህ እዛው እስር ቤት ይሻላል፣ ምን ችግር አለው ትላለች ብዙዬ። እንግዲህ እዚህ ጋር ውድ ተመልካች እኔ እንደ ራሴ እንደ ተመልካች እኔ የምለው ነገር እንግዲህ ብዙዬን አንድ እዚህ ላይ እቀበላታለሁ። የምቀበላት ልጁ በጣም ተለምኗል። ከነ ዳኒና ከነ ሩታ ስር አትሄድና ወንድምህ ጥሩ ህይወት እንዲኖር በሷ ደስተኛ ሆኖ አዝኖ ቤት ተኮራምቶ ቆጭ ከሚል በቃ ደስ ብሎት ከሚፈልጋ ሰው ጋራ ህይወቱን እንዲመራ አንተ ምንም ነገር የሚመለከተክ ነገር የለም ብሎ ሁሉም ሰው ይመክረዋልና እሱ ደግሞ ሄርሜላን ካገባ ከሄርሜላ ጋራ ከኖረ ምንም እኔ የኔና የሱን ወንድምነት አልፈልግም፣ ቀለበት ተንበርክኮ ያረገላት ቀን ነው የኔና የሱ ወንድምነት የተለያየው በሚል ሁኔታ መልስ በቤቱ ቪዲዮ ሰርቶ ነበረና እንግዲህ ልጁ በጣም ለምን ሄርሜላን እንደሚጣላት ምን ችግር እንዲያጋጠመው ከሱ ምንም ልናቅ አልቻልንምና ሄርሜላ ማነች ብዙዬ ግን እንደዚህ ከሚጋደሉ
አሁን ያለበት ወቅትም በጣም ለሱ በጣም ከባድ እስከሆነ ድረስ ከሚገዳደሉ እዛ እስር ቤት ታስረው እስር ቤት ቁጭ ቢል ምንም ችግር የለውም በሚል ሁኔታ ብዙዬ መልስ ሰጥታለች። ታላቅ ወንድማቸው ደግሞ እንዴት እንደዚህ ትያለሽ ዳዊት ዲፍ ነው ዳዊት እንዴት እንደዚህ ትያለሽ? ትንሹ ወንድማችን የቤቱ የመጨረሻ እኮ እሱ ነው። አንቺ እንዴት ምን ሆነሽ ነው? እስከ አሁን ድረስ ታላቅ ነሽ ብዬ አከበርኩሽ ምንድን ነው ሲላት፣ አዎ እውነቴን ነው የምናገረው። ዛሬ በሰው ቤት የምጠላውን ነገር በእኛ ቤት ስለደረሰ ስለዚህ እንግዲህ በዛው በእስር ቤት ይታረማል ብዬ አስባለሁ በሚል መልስ ነው የመለሰችው። በነገራችን ላይ እኔ እዚህ ጋር እችን ቃል ብቻ ብዙዬን እደግፋታለሁ። ወንድምና ወንድም ሶሻል ሚዲያ ላይ ወጥተው በአሁኑ ሰዓት በአብርሽ ትዳር ማንም ሰው የሱ ቤተሰብ የሱ አይምሮ እንዳይበላሽና ሌላ ሁኔታ ውስጥ እንዳይገቡ ከሚባል ሁኔታ ነው እንጂ እንዳይረበሽ ነው እንጂ ሁሉም በመጀመሪያ ደረጃ ሩታን ትቶ ከሌላ ሴት ጋር እንዲኖር ማንም ሰው አይፈልግም ነበረ። ነገር ግን አሁን በዚህ አባባል እኔም እቀበላለሁ። ስለዚህ እነኚህ ልጆች በአደባባይ ከዛ እንትን ከሚገዳደሉ ኤፍሬም እስር ቤት ለጊዜው ተቀጦ ቁጭ ቢል ይሻላል። ምክንያቱም ቀለቡም እየተመላለሰለት እንደ ሰውኛ ሳስብ ማለት ነው። ታላቅ ሆናችሁም ስታውቁ እንግዲህ የምታስቡት ነገር እስካለ ድረስ እስር ቤት ማለት እርማት አለውና እንግዲህ ይሄ የነሱ ነገር ቀላል ነው። ትንሹን ማረም ከቻሉ ይታረማል። ትልቁም በምክር ጅላጅንፎ ነው አብርሽ በምክር ከተመለሰ ይመለሳል። ሩታም በጣም ተጃጃለች። ምን ነው ይሄን ያክል ከምትሯሯጥ ይሄን ያክል ስንት ጉድ ውስጥ የተከበረች በልጅ የተከበበች ልጅ የልዑል እናት ሆና እንግዲህ በልጅነቷ የልዑል እናት ተባለች አይደለም ባለማረግ ራሷን አርግታ ራሷን ካፍ አርግታ እንግዲህ ከሱ ቤተሰብ ጋር አጉሶ ከታላቆቹ ጋራ ስትገጥም ለኔ በጣም ከባድ ነውና መጀመሪያ ተስፋ ቆርጣ እንግዲህ ወረቀት ብራ ተሯሮጣ በቃ እግሯ እስከሚሰበር ድረስ በየሶሻል ሚዲያ ፈርምልኝ ስትል ገጠም አርግቶ ሲፈርምላት ይሄንን ጉድ በስተመጨረሻ እንግዲህ የልጇ አባት ነውና ምን አለበት እሷም ወንድ ሞልቷል ገና ነች እሱም ገና ነው ቢገቡና ልጁ በመካከላቸው 18 ዓመት ሲሞላ የራሱ ምርጫ ልጅ እስከሚወስድ ድረስ ብትጠብቅስ። ስለዚህ እንግዲህ ሩታም ትልቅ ጥፋት አላት። በነገራችን ላይ ሩታ ከእንግዲህ በኋላ አብርሽ ይሆነኛል በሚል ዳኒንና ሜሪን በመካከላቸው አስገብታ ቪዲዮ ቀርጻ የራቁት ቪዲዮ ዳኒን ስታሳየ ነው ትዳሯ የተጨመላለቀው። እንግዲህ ደግሞ ሩታ በአሁኑ ሰዓት ዲፍና ዳይትና ይሄ ጅሉ ስር ነው ያለችው ኤፍሬም ስር ነው ያለችው። ከነሱ ጋራ በትንሽ ነገር ልትግባባ ትችላለች። ሌሎቹ ሴቶች እንግዲህ ብዙዬ ብቻ ነች ተጋፍጣ እሷን የተናገረቻት። ብዙዬ ደግሞ በጣም በብዙ ነገር ስለመከረቻት አሁን ብዙዬ እሷን እንደ ጠላት ነው እያየቻት ያለችው። አሁን ነገሮቹን እረፊና ኑሪ አዲቢ ደህና ኑሮ እየኖርሽ ነው የራስሽን ህይወት እመሪ እኔ እያልኩሽ ይሄን ነገር ከየት አምጥተሽ ምን ተንኮል አስበሽ እንደምትሯሯጪ ማንኛውም ሰው ነው የሚያቅሽ ብላ ለአይኑ እንኳን ማየት በጣም ብዙዬ እየደበራት ነው ሩታን። እንግዲህ መጀመሪያ ደረጃ የሰው ልጅ ክብር ሲያገኝ ክብር እንደተከበረ ሊኖር ይችላል ብለን ራሳችን ማሳመን አንችልምና እንደ ሩታ የቀለለ ሰው በአሁኑ ሰዓት የለም ማለት ነውና ስለዚህ እንግዲህ ሩታ በጣም በአሁኑ ሰዓት ብዙም በቃ ተደማጭ ነገር የላትም።
እሱ እንግዲህ ባለቤቷ እሷ በጣም የምትወደውና የምትፈልገው እንግዲህ ቀድም ራሱ ፖሊሶቹ ፊት ይቅርታ ጠይቀሽ ተንበርክከሽ ነው የወጣሽው። ከፈለግሽ እነሱ ጋር እስር ቤት አስገባሻለሁ፣ ልጁ ምንም ችግር የለውም፣ ልጁ እኔ ጋር ይቀመጣል ብሎ መልስ ሲሰጣት ነበረ። ነገር ግን ኧረ እባክህ አፍህን አትክፈት ስትለው ነበረ። ምንም በማላቀው ስትለው ነበረ። እንግዲህ ውድ ተመልካች እንደው በጣም የሚያሳዝንና በጣም የሚገርም ነገር ነውና እግዚአብሔር የማታ እንጀራና መጨረሻዬን ያሳምረው በይ ይላሉ ትልቅ ሰዎችና መጨረሻ ላይ እግዚአብሔር መጨረሻችን ያሳምረው የሚባል እንደ ሩታ አይነት ነውና በጣም የሚገርምና የሚያሳዝን ሁኔታ ውስጥ ነው ያለችው። እንግዲህ እናንተም ላይክ አድርጉ ጋይስ። ታሳስራለህ ባልተጣራ ምን መረጃ ይዛል? ያጣራው ነገር አለ። አሁን እነዚህ እኔ ልንገርህ አንድ ጊዜ ወንድሜ ስማኝ፣ አሁን መረጃ እኮ ከሌለ እነዚህ ሰዎች ንጹህ ከሆኑ እነሱን